ጀብድ ሰራ። አክሊሉን አንገቱን ገደለው፣ አሰቃየው። ሰገን እና ሞገስ የሚገቡበት ጠፋ። በጭንቀት አበቃለት። ኦፍ ሰገን ወይኔ ጉዴ! ምን አይነት ትንግርት ነው እየተፈጠረብኝ ያለው? እውነት ይሄ የኔ ዝርባቦል መድብል ነው ወይ ብላ በጣም ግራ ተጋባች። የደነገጠው ሞገስ ምን እየተፈጠረ ነው? ይሄ ሰውዬ እንዴትና መቼ ነው የሚያውቅሽ? እስኪ ተናገሪ ሰገን ብሎ ሲጠይቃት አሁን እሱን ተወውና ሰዎቹን እንድትገለግላቸው እፈልጋለሁኝ ብላ አለች። አርፈሽ ተቀመጪ። ትሰሚኛለሽ? መድብል ማለት በጣም ጀግናና እንዲሁም ማንም የማይበግረው ነው እና ይህንን ለፍላፊ ሴታ ሴት አልጫ የሆነ አክሊሉን ልኩን ይስጠው። ሞገስ ልትገላግላቸው ይገባል፣ በፍጹም ድጋሜ ካገኘው ይገለዋል ብሎ ሲላት ሞገስ በጣም ግራ ተጋባና ምን እያልሽ ነው ሰገን? አንቺ መድብልን የት ነው የምታውቂው? እስኪ ንገሪኝ ብሎ አላት። ምንም የምነግርህ ነገር የለም። አሁን የምወደውንና የማፈቅረውን ከረጅም ዓመት በኋላ ያገኘሁትን ድጋሜ እንዲገል አልፈቅድም። በፍጹም ገልግላቸው ብላ ብትልም እንኳ እሱ ግን አልገለግላቸውም። ከዚህ በኋላ የፈለገውን ነገር የማድረግ መብት አለው። መድብል ጀግናዬ፣ አንተ እኮ የኔ ጀግናና የኔ መከታ ነህ። ይህንን የማይረባ ሰውዬ ልኩን አሳይልኝ ብሎ አለው። መድብል አክሊሉን አንተ የተረገምክ አውሬ የሆንክ ሰውዬ ለዘመናት ስጠብቅህ ነበር። ያለ ስራዬና ያለ ወንጀሌ እስር ቤት ከተትከኝ፣ ግን ዛሬ በይፋ ተገናኝተናል። ስለዚህ ከዚህ በኋላ አንተና እኔ ፊት ለፊት ነው የምንጋፈጠው። ታውቃለህ፣ እኔም አልሞትኩም፣ ሰገንም አልሞተችም። አሁን እውነታው የሚወጣበት ሰዓት ደርሷል ብሎ አላት። መቼም ቢሆን አንተ እኔን አትገለኝም ለመድብል፣ መቼም ቢሆን አንተ እኔን ልትገለኝ አትችልም፣ ምክንያቱም አንተ እንደኔ አይደለህም ብሎ አለው። ኧረ እባክህ እንደዚህ እያልክ ልታታልለኝ ባልሆነ። እኔ እኮ ያዝልባቢልህ ሙቶ፣ አሁን ግን ጨካኙና አረመኔው መድብል ነው። ስለዚህ ምንም ቢሆን ምንም አታስብ አክሊሉ፣ የውሸት ስምህ አንተ አጭበርባሪ፣ የስንቱን ሰው ሕይወት ይሆን ያበላሸው ብሎ አለው። መድብልን ለማናደር ብሎ ታዲያ እኮ ምን ችግር አለው? ምንም ቢሆን ሰገንን ለ10 ዓመት ፍቅረኛዬ አድርጌ እንደፈለግኩ ስጫዋትባት የኖርኩት እኔ አክሊሉ ነኝ። አንተ ግን እስር ቤት በሰበስክ፣ ለዛውም ፍቅረኛህን ገለሃል ተብለህ ብሎ አለው። በፍጹም እኔ አልገደልኳትም። እንድገል ያደረጋችሁኝ እናንተ ናችሁ ዋጋ የምትከፍሉት ብሎ አለው። መድብል እንደምንም ካላቀቃቸው በኋላ ያዙኝ ልቀቁኝ እያለ በሞትና በሕይወት መካከል የሆነው አክሊሉ፣ ቆይ ይሄ ነገር መቼና እንዴት ሊፈጠር ቻለ? ሲጀመር መድብልስ እንዴት ነው ከእስር ቤት የወጣው? እያለ ብቻውን ማብሰልሰሉን ቀጠለ። ሞገስ በጣም ግራ ተጋብቶ መድብል፣ ከዚህ በላይ ግራ እንድታጋባኝ አልፈልግም። ቆይ ይሄ ሰውዬ የት ነው የምታውቀው? ማን ነው ብሎ አለው። ኧረ እባክህ ይህንንማ ወንጀለኛና አረመኔ ነው ታውቃለህ። እንደውም ይሄ ከካሊብ ሙሲሳ በላይ ነው እና የምፈልጋቸው ለሀገሪቱም ጥላት ለእኛም ጥላት የሆኑት ከሁለቱ ሰዎች መካከል አንደኛው ይሄ ነው ብሎ ሲል ሞገስ ቁጭ አለ። ምን እያልክ ነው? ብቻ አንተ ፈርታ ባልሆነ የተቀመጥከው ብሎ ሲል፣ እንዴ መድብል እያልከኝ ያለው ነገር እኮ ይሄ አረመኔውና ጨካኙ ሽፍታ ነው እያልከኝ ነው። ታዲያ ቢሆንም እኮ እኔ መድብል አለሁኝ፣ ምንም የሚያጨናንቅ ነገር የለውም። አሁን ለማንኛውም ቁጭ በሉ ብሎ ሲል ሉላ አይ በሩን መዝጋት አለብኝ ብላ አለች። ሉላ ምን ነው ቢያንስ አንቺ ብርታትና ኃይል ልትሰጩ ሲገባ ለባልሽ እንደዚህ እንዲፈራ ታደርገዋለሽ እንዴ? ወንድ ልጅ ምንኛውንም ነገር ተጋጥሞ ሲያሸንፍ ነው ደስ የሚለው። ይህንን ነገር ካንተ አልጠብቅም ብሎ አለው። ምን እያልክ ነው? ምንም ቢሆን እኮ እኔ ታዲያ የእውነት ፈርቻለሁ። በዛ ላይ ምንም ነገር ቢፈጠር ምን ላደርግ ነው ብሎ ሲለው፣ ምንም ነገር አይፈጠር፣ እኔ ወንድምህን ማመን አለብህ ብሎ አለው። አንተን አምኜ እኮ ነው ጉድ የሆንኩት። እስኪ ንገረኝ፣ እንዴት ነው አንተ ጥላት ቤት ላመጣ የቻልኩት? ሰገንስ ደግሞ ማናት ብሎ ሲለው፣ ሰገን ማለት የምወዳትና የማፈቅራት ፍቅረኛዬ ይች ናት። ምን
ይህማ ሊሆን አይችልም። እንግዲህ ሆነም ቀረም አንተ አሰብከውም አላሰብከውም ሆኗል። በጣም የወደድኳት ያፈቀርኳት እስካሁን ድረስ ደግሞ በሷ ላይ ሌላ ሴት እንኳ ያልደረብኩት ሰገን ማለት ይችናት ብሎ ሲለው ሞገስ በጣም ደንግጦ ወይ ጉድ፣ እንዴት እንደዚህ ሊሆን ይችላል? ይህማ የእውነት መሆን የለበትም ብሎ አለ። የትም ሩቅ አትሄድም። በፍጹም እኔ ከሷ ውጪ አንድም ቀን ሴት አይቼ አላውቅም። በህይወቴ የተለያዩ አይነት ሴቶች ሊመጡ ይችላሉ። አንድ ቀንም እንኳ ዘወር ብዬ አይቻቸው አላውቅም። ሞገስ ታውቃለህ፣ ልክ አንተ ሉላን አፍቅረህ እንዳልተውከው ሁሉ እኔም ደግሞ ሰገንን አልተውኳትም። እኔ ብዙ ጊዜ ሞቴን ተመኝቼ ነበር። እሷን ገድዬ መኖር አልፈለግኩም ነበር። ፈጣሪ ለካ ህይወት የሰጠኝና ከስንት ሞት ያዳነኝ፣ እንዲሁም ለሰዎች መድኃኒት ሊሆን የተገባው ለካ ሰገንን ሊያገናኘኝ ነው ብሎ አለም። ሰገንና መድብል ተቃቅፈው ተላቀሱ። የኔ ውድ የኔ ፍቅር እየተባባሉ ቆይ አረመኔ ጨካኝ ምን አድርጎሻል ብሎ አላት። ምንም ነገር አላደረገኝም፣ እባክህን ተረጋጋ። አሁን እኮ አንተና እኔ ተገናኝተናል ብላ አለችው። ይህ መገናኘት ምን ትርጉም አለው? ህይወትሽን እኮ ሲኦል ነው ያደረገብሽ ብሎ አላት። ግን ሆን ዋጋ ከፍለሃል፣ እስር ቤት ገብተሃል እኮ እባክህን አሁን ፍቅራችንን እናጣጥም ብላ አለችው። በሌላ በኩል ፋይሉ ሁሉ ጠፋ። እባክሽ ፋይሉን የት ነው ያስቀመሽው ብሎ ሲጠይቃት እረሳሁት ብላ ስትል ሞገስ ተናደደ። ግን እኮ ቃል ገብተሽልን ነበር፣ ምክንያቱም ከዚህ ቤት የማስወጣሽ ከሆነ ፋይሉን ልሰጭኝ እና እባክሽም ብሎ ሲላት፣ እስኪ ተረጋጋ፣ ቀስ ብለህ ስታስብ ያስቀመጠችበትን ቦታ ልታገኘው ትችላለች። ሞገሴ እባክህን ተረጋጋ ብሎ አለው። እሱ እኮ የኔ ህይወት ነው ታውቃለህ። እባክህ መድብል ይችን ልጅ የሆነ ነገር በልና እንድትመልስልኝ አድርግ ብሎ አለው። መርዞና ኢፍራታ እየተሰቃዩ ይገኛሉ እና መርዞና ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ጀግናው መድብል እንግዲህ ሰገንን ተቀላቅሏል። እናም ለዘመናት ሲናፍቃት የነበረውን ፍቅረኛውን ዛሬ በአካል አገኛት። ለሞገስ ያሳለፍነው የፍቅር ጊዜ እጅጉን የሚደንቅና ለዘመናት የማይረሳ ነው። ታውቃለህ፣ ለመጨረሻም ለመጀመሪያም ያለችኝ የመጀመሪያ ነበር። የእኔና የሰገን የፍቅር ታሪክ እንዲህ በመጽሐፍ ወይም ደግሞ በወሬ እንኳ አያልቅም። እጅጉን ጥልቅ ነው። ብቻ ግን ልክ ፍቅር እስከ መቃብር የሚለውን መጽሐፍ አንብበዋል? ልክ እንደዛ ነው ብሎ ሲለው በጣም ተገረመና ሞገስ እና ታዲያ እስኪያጫውተኝ ያች ልጅ የት ናት? እናስ እንዴት ልትገላት ቻልክ ብሎ ሲለው ምክንያቱም ስላላመንኳት፣ እሷ ሁሌም ስናወራና ስንጫወት የሚከታተሉኝ ሰዎች አሉት ላይ ነበር። እኔ ግን ጥላቶቼ ወዳጆች መስለውኝ ለካ እነሱ ጥላቶች ነበሩ። አይ ምንም አያደርጉሽም እና ደግሞ እነሱ እነማን ናቸው? ዝም ብለሽ የቁም ቅዠት ነው እያልኩኝ እላት ነበረ። በስተመጨረሻ ግን ያ ሁሉ ቅዠት እውን ሆነብኝ ብሎ አለ። እናም ይሄ የተረገመ ካሌብ ሙሲሳና እንዲሁም ይሄ አክሊሉ በሌላ ስሙ እኮ የሚባለውን ብትጠራ ተኩላው ይባላል እና በጣም አውሬ የሆነ ሰውዬ ነው ብሎ አለው። በቃ እባክህን ይቅርታ አድርግልኝ፣ ስሜትህን እኮ ለመቀስቀስ ፈልጌ አይደለም ብሎ ሲለው፣ ግን እኮ ትክክል ነህ፣ ማለትም መጠየቅና መረዳት አለብህ ሞገሴ፣ ምንም ነገር የለም። ይልቁንስ ላንተ ዶክሜንቱን እንዴት ወሰዱብህ ብሎ ሲለው፣ እኔም በማላውቀው ነገር ነው። ብቻ ግን እኔ አንድ የማውቀው ነገር አንድ ቀን ማታ ስሄድ አፍነው ወሰዱኝ። ለካ እነሱ ከቤቴ ዶክሜንቱን ሰርቀው እኔን ለማስፈረም ብቻ ነበር። ያን ወረቀትም ከፈረምኩኝ በኋላ በስንተኛው ቀን ክፍለ ከተማ ሂጄ ይሄ ቤት ያንተ አይደለም በሌላ ስም ነው ብለው አሉኝ። ከዛም በኋላ ይህን የተረገመ ሰውዬ መከታተል ጀመርኩ። ብታየው እኮ መድብል የሁሉንም ሴቶች ይመኛል። ይሄ እኮ ቀላሉ ነገር ነው። ለሱ በጣም ከባዱ ነገር ምን የማያደርገው ነገር አለ ብሎ አለው። አዎ እኔንም ሆነ
መርዞንም ጭራሽ ሰው መስለን አንታየውም፣ የቁም ስቀል ነው የሆነብን ብሎ ሲለው ጥላትህን ወዳጅህ አድርገው ይህንን ሰውዬ እንደምንም አቅርበህ ችግሩን እየተረዳን እሱን ግን ልንጥለው ይገባል፣ ካልሆነ የብዙ ሰው ሕይወት ይበላሻል ብሎ ሲለው አሁንማ አንተ መጣህልኝ እና ዛሬ እዛ አድረህ ነገሩን እንፈታዋለን ብሎ ሲል አይ መድብል አይ እኔ እዚህ ማደር አልችልም ሞገስ፣ ብሩኬ እራሱ አሁን በጣም ሰው ያስፈልገዋል፣ ብታይ ያለበት ሁኔታ እጅጉን ያሳስባል ብሎ አለው። ቆይ እሱ ግን ለምንድን ነው ቅድስቴን እንለያይ የሚለው ብሎ ሲል አላውቅም፣ ያለበትም የማህሌትም ጉዳይ ቢከብድም እንኳ ነገር ግን እኔ በፍጹም እንዲያጣት የማልፈልገው ነገር ቅድስቴ እህቴ ናት። ቅድስቴ በጣም ልዩና ጀግና ሴት ናት። እናም እሷን አቶ ሌላ ሰው እንዲያገባ አልፈልግም። እሱ ግን መቼም ቢሆን ይህንን ነገር ሊረዳኝ አልቻለም ብሎ ሲል አታስብ፣ ምንም ቢሆን እኮ ብሩክ ትንሽ ሊፈጥን ይችላል፣ ግን ደግሞ ቅድስትን እሱ ራሱ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት፣ መቼም ቢሆን ትቷት አይሄድም ብሎ አለው። እንደዛ ከሆነ የእውነትም እንዳፍ ያድርግልኝ፣ እኔ ራሱ እጠብቃለሁኝ እንጂ ይህችን ልጅ ከተዋት ምንድን ነው የሚውጠኝ ብቻ አላቅም። የእውነት ምሳሌ እንኳ በጣም ለምዳታለች ብሎ አለው። በሌላ በኩል ትልቅ ወጥመድ ያዘጋጀችለት ለማማለል ስትሞክር አክሊሉ ይቺ ሴትዮ ዛሬ ምን እያደረገች ነው? ከባሏ ጋር አብራ አላደረችም እንዴ? ቆይ ይህንን ያህል የወንድን ስሜት ለመቀስቀስ ምንድን ነው ሀረካቷ? ምንድን ነው እስታይሏ? እያለ ወደ እሷ ሲጠጋ እኔ ምልሽ ገንዘብ ስንት ነው የምትፈልጊው? ማለቴ አብሬሽ እንዳድር 1 ሚሊዮን ወይስ 2 ሚሊዮን ብሎ አላት። ገንዘብ አልፈልግም እና ታዲያ ለምን ቡና ፍልተሽልኝ አንጫዋትም ብሎ አላት። ምን ችግር አለው እቤት ከሆነ ብላ ስትለው ቆቅ ስለሆነ ምን? አዎ አይ ቆይ እኔ ምልሽ ግን አንቺ ልጅ ምንም አዲስ አልሆንሽብኝም። አንቺና ሞገስ ምንም አዲስ እየሆናችሁብኝ አይደለም። የሆነ ቦታ የማውቃችሁ ይመስለኛል፣ ግን መቼና እንዴት እንደሆነ አላውቅም። እባክህ አክሊሉ አስታውስ እያለ ብቻውን ሲያወራ እና ቡናውን ተውከው ብላ ስትለው አይ ለጊዜው ትቼዋለሁኝ ወደ ሚስቴ መሄድ አለብኝ ብሎ ሰገንን አፋጠጣት። እኔም ብልሽ እኒህን ሰዎች ታውቂያቸዋለሽ ወይ ብሎ ሲላት ምን እዚህ ግቢ ሰው አለ እንዴ? እንደዛ ከሆነ ልተዋወቃቸው፣ ምናልባትም እኮ ላቃቸው እችላለሁ ብላ ስትል አርፈሽ ተቀመጪ፣ ሲጀመር አንቺ ማንንም አታውቂም፣ በዛ ላይ አንቺ እኮ ሙተሻል፣ ማለቴ ፍቅረኛሽ ገሎሻል ብሎ አላት። እሱ አልገደለኝም፣ የገደልከኝ አንተ ነህ፣ እባክህ አክሊሉ ልቀቀኝ ብላ ብትለውም አንቺንማ ሁለ ነገርሽን መጥጬዋለሁ። ከዚህ በላይ መጥጬ ለሱ እንኳ ብተውልሽ ምንም አይበጅሽም። እሱ ደግሞ አግብቶ ሌላ ወልዷል ብሎ አላት። ምን? አው ወይ ጉድ! ይህን ለካ አንቺ አልሰማሽም። እንግዲህ አግብቶ ሌላ ፍቅረኛም ሌላ ልጅም አለችው ብሎ ሲል በጣም ተናዳ እንባ ደም አለቀሰች። ለካ ይሄ ነበር ወይ ፍቅራችን ብላ አለች። መድብል ግን እጅጉን ደንግጧል። እዛ ቤት ሴት አለች ብሎ ሲለው ሞገሴ